ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ የእንግሊዘኛ ንግግሮችን ለጀማሪዎች የሚሆን ቪዲዮ ነው ማለት ነው ያዘጋጀሁላችሁ። እነዚህ ከዚህ በታች የምታያቸው ሀሳቦች በተደጋጋሚ በየጊዜው የምንጠቀምባቸው በንግግር መሀል አዲስ በምትገናኙት ሰው እንዲሁ ከጓደኛ ጋር ሊሆን ይችላል። በዚህ አይነት ጊዜ ልትጠቀሙበት የምትችሉት ነው። በተጨማሪ የኛ የዩቲዩብ ቻናል አስተማሪ ቪዲዮዎች በተለይም የአማርኛ የእንግሊዘኛ እና የሂሳብ ትምህርቶችን ቪዲዮ በመስራት እና ደግሞ በግል እንዲሁም በማስተማር ይታወቃል። ስለዚህ መማር የምትፈልጉ ተማሪዎች አማርኛ መሰረታዊ ሂሳብና የእንግሊዘኛ ትምህርቶች መማር የምትፈልጉ ተማሪዎች ይህን ቁጥር ሴቭ በማድረግ በኢሞ፣ በቴሌግራም፣ በዋትሳፕ እኔ ጋር ብትደውሉልኝ በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። እሺ አሁን እዚህ ጋር የምናያቸው ነገሮች እዚህ ጋር የምናያቸውን ብቻ አይደለም ሰፋ አድርገን እናያለን ማለት ነው። ስለዚህ አሁን የት ነው የምትኖረው፣ የት ነው ያለኸው፣ የት ነው የምትሄደው ማለት ስትፈልጉ የምትጠቀሙትን እዚህ ጋር እነግራችኋለሁ ማለት ነው። እዚህ ጋር በእንግሊዘኛው ተጽፏል፣ በተጨማሪም ደግሞ በአማርኛው ከጎን ተጽፏል ማለት ነው። እሺ አሁን ዌር ዱ ዩ ሊቭ፣ ዌር ዱ ዩ ሊቭ ስትሉ የት ነው የምትኖረው የሚለውን ይጠቁማል ማለት ነው። ዌር ዱ ዩ ሊቭ፣ ዌር ዱ ዩ ጎ። ዌር ዱ ዩ ጎ ስትሉ ያው የት ነው የምትሄደው ነው። ሊቭ የሚለው ይሄ መኖር የሚለውን ትርጉም ስለሚሰጥ የት ነው የምትኖረው የሚለውን መጠቀም ትችላላችሁ ማለት ነው። ለምሳሌ የሆነ ነገር ዌር ዱ ዩ ባይ ስትሉ የት ነው የምትገዛው ለማለት ስትፈልጉ ዌር ዱ ዩ ባይ። ስለዚህ የት ነው አሁን ይሄ ዌር ማለት በትርጉም ወደ አማርኛ የት እንደማለት ነው። ስለዚህ የት የሚለውን ይሄ የቦታ የፕሌስ የሆኑ ነገሮችን ዌር በሚል በማንኛውም ነገር መጠቀም ትችላላችሁ ማለት ነው። እሺ አሁን ደግሞ ቀጥለን እዚህ ጋር ዌን ወይም እዚህ ጋር በአማርኛ መቼ ነው የምትመጣው። ዌን ማለት ያው ታይም ነው የሚያመለክተው መቼ። ዌን ዊል ዩ ካም፣ መቼ ነው የምትመጣው። ለሴትም ለወንድም ያው ተመሳሳይ ነው አይደለ? በአማርኛ የት ነው የምትመጪው ነው የምንለው ለሴት ሲሆን፣ ለወንድ ሲሆን የምትመጣው። ለእንግሊዘኛ ግን ያው ለሴት ለወንድ እዚህ ጋር የለውም ማለት ነው፣ ተመሳሳይ ነው። መቼ ነው የምትመጣው። ዌን ዊል ዩ ካም፣ ዌን ዩ ዊል ካም፣ ዌን ዊል ዩ ካም። ኦኬ ይሄን መጠቀም ትችላላችሁ ማለት ነው። መቼ ነው የምትሄደው ማለትም ትችላላችሁ። አሁን እዚህ ጋር ዌን ዊል ዩ ጎ ስትሉ ያው ካም የምትመጣው ነው። የምትሄደው ከሆነ ሲሆንም ደግሞ በካም ቦታ እዚህ ጋር ቀየራችሁ መጠቀም ማለት ነው። ስለዚህ አንድ ነገር የአጠያየቅ ሲስተሙ ከገባችሁ እዚህ ጋር ደግሞ የምትጠቀሙትን ቨርብ እየቀያየራችሁ ያው ለምትፈልጉት ነገር መጠቀም ትችላላችሁ ማለት ነው። ዌን ዊል ዩ ጎ፣ ዌን ዊል ዩ ካም። ስለዚህ መቼ ነው የምትመጣው፣ መቼ ነው የምትሄደው፣ መቼ ነው የምንገናኘው፣ መቼ ነው እራት የምንበላው። ዌን ዊል ዩ፣ ያው ዊል ዩ አጠቀሙ ግን ዌን ዊል ዊ። አሁን ለምሳሌ መቼ ነው እራት የምንበላው ስትሉ ለአንድ ሰው ብቻ አይደለም የጠየቃችሁ ያላችሁት እኛ የሚለው ነው። ስለዚህ ዩ ለአንድ ሰው ሲሆን ነው። ስለዚህ እዚህ ጋር ዊ ነው የምጠቀሙት። ዌን ዊ ኢት ዲነር፣ መቼ ነው እራት የምንበላው፣ እንደዛ መጠቀም ትችላላችሁ ማለት ነው። የት እየሄድክ ወይም እየሄድሽ ነው ማለት ስትፈልጉ ዌር አር ዩ ጎይንግ፣ ዌር። አሁን እዚህ ጋር የት እዚህ ጋር የተጠቀምናት የት ለሚለው ነገር ነው ማለት ነው። ዌር አር ዩ ጎይንግ፣ ዌር አር ዩ ጎይንግ ስትሉ ያው የት እየሄድክ ነው እንዳ ማለት ነው። እሺ አሁን ለምሳሌ ነገ እናወራለን ማለት ስትፈልጉ ቶክ ቱ ዩ ቱሞሮ፣ ቶክ ቱ ዩ ቱሞሮ፣ ቶክ ቱ ዩ ቱሞሮ። ነገ እናወራለን፣ ነገ እንነጋገራለን፣ እናወራለን የሚለውን ኢንቴንድ ይይዛል ማለት ነው። ቶክ ዩ ቱ ቱሞሮ፣ ቶክ ዩ ቱ
ቶክ ቱ ዩ ቱሞሮ። እሺ ሀሳብህን ቀይር ወይም ሀሳብህን ቀይር ለማለት እዚህ ጋር ምን ይላል ማለት ነው? ቼንጅ ዩር አይዲያ። ቼንጅ ዩር አይዲያ። አይዲያ ማለት ሀሳብ ማለት ነው። ስለዚህ ቼንጅ መቀየር የሚለውን ትርጉም ስለሚይዝ ቼንጅ ዩር አይዲያ ስትሉ ሀሳብህን ቀይር፣ እንደዚህ አታስብ ምናምን ለማለት ስትፈልጉ ይሄን መጠቀም ትችላላችሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። አመሰግናለሁ። ጨርሻለሁ ማለት ነው።